እኔም እሱን ያስገረመኝ ባይዘው ሁሌ ነው መገረምባት ቲና እንደውም እላለሁ የሆነ የሚፈትን ነገር ይዛብኝ የምትመጣው እሷ ናት እላለሁ። በቃ የሜካፕ አርቲስት እጥረት አለ ስባል ማን ነው እናንተ ጎበዝ ሜካፕ አርቲስት ነው ያልኳቸው። የሆነ ስክሪፕት እንኳን ሲመጣልኝ በቃ ቀየር ከሊም በእንደዚህ መልኩ ደግሞ ብናረጋው ምናምን ብዬ ነው ማስበው። በጣም ነበር ደስ ያለኝ። በጣም መወዳት ቲክቶከር ነበረች። መጀመሪያ ቲክቶክ ሲጀምር ራሴ ላይ የሆነ ለውጦች ወንድ ያስመሰልኩ ምናምን ነው። ዛሬ በሰሞኑን በተካሄደው ጉማ አዋርድ ላይ በተለያየ በፊልም በተለያየ ዘርፍ ላይ ሽልማት ያገኙ ባለሙያዎችን ወደዚህ ጋብዘን እያናገርን ነው። ሜካፕ ወይም ደግሞ የገጽ ቅብ ሙያ ደግሞ የፊልምን እድገት ፊልም ላይ የሚጨመሩ ነገሮችን በነፃነት የትኛውንም አይነት ገጸ ባህሪ ለመጻፍ፣ ለመስራት፣ ለመቅረጽ በጣም ከባድ የሆነ አጋዥነት ያለው ሙያ ነው። ደራሲው ያሰበውን ዳይሬክተሩ የፈለገውን እንዲመስሉ አድርገው ከሚሰሩ ባለሙያዎች መካከል አንዷን ነው የጠራሁላችሁ። ከሰሞኑን አፊኒ የተሰኘ ፊልም ሽልማትን ያገኘችበት ሆኗል። ዝናዊት ትባላለች። እሷን ጋብዙልኝ በአክብሮት ወደዚህ። እንኳን ደስ ያለሽ። እንኳን ደስ ያለሽ። አረፍ በይ። እንኳን ደህና መጣሽና እንኳን ደስ ያለሽ። አንድ ላይ እንኳን ደህና ቆየሽኝ። አመሰግናለሁ። እሺ ዝናዊት ዘርጋባቸው ከውበት ሙያ ጋር እንዴት ተገናኘሽ? መቼ ተዋወቅሽ? ብዙ ጊዜ ከልጅነትሽ ጀምሮ አሻንጉሊትሽን ከማሳመር ከማስተካከል አይደለ የሚጀምረው? ነገሮችን ማስተካከል ውበትን ሞር ለማጉላት ከመሞከር ማለት ነው። ከዛ እያልኩኝ ቀጠልኩኝ። ግቢ ዩኒቨርሲቲ ላይ ለሁሉም ሰው የምጠራዋ ሴት ነበርኩኝ። ይሄ አስተካክይኝ ምናምን ለመባል ዲፌንስ ሲኖረንም ፕሮግራም ሲኖረንም ብቻ የሆነ የምጠራዋ ሰው ነበርኩኝ። ከዛ በኋላ ግን እንደ ቢዝነስ አይስቸው አላውቅም። ከዛ ግራጁዌት ባህር ዳር ዩኒቨርሲቲ ነው ግራጁዌት ያደረኩትና ከዛ ከወጣም በኋላ አዲስ አበባ ነበር ስራ እንትን ያልኩት። ከዛ ሞር ፍላጎቱ እያደረብኝ መጣ። ከዛ ስራ እንደሚሆኑ ገባኝ። አዲስ አበባ መስራት ስጀምር ቢዝነስ መሆን ይችላል። ከዛ ጓደኞቼ ደግሞ እዚህ ኢንዱስትሪ ውስጥ ያሉ አሉ። ሶ እንደ ክፍተት ሲያወሩት ሰማሁ የኢፌክት ሜካፑን የፊልም። ከዛ ምኑ ነው የሚከብደው ብዬ ቼክ ማድረግ ጀመርኩኝ ማለት ነው። ማለት ብዙ የሚሰራ ሰው የለም የሚፈልገውን ምናምን እና ጥቂት ሰዎች ናቸው የነበሩት። ሰው እነሱን ሰዎች ማየት ጀመርኩኝ። ከዛ ምንድነው የሚሰራው የሚለው ማየት ቼክ ማድረግ ስጀምር ከዛ ዩቲዩብ ላይ ደግሞ የእነሱን ሜኪንግ ማየት ጀመርኩኝ። ከዛ ስሰራው ቀላል አልነበረም፣ ግን ደስ ይላል። ስፔሻሊ የሆነ ሲመጣልሽ ምናምን ስትሞክሪው ሲሆን ኦኬ አልኩኝና በደንብ ራሴ ላይ ጓደኞቼ ላይ እየሰራው ከዛ ሰው ይመስላል ምናምን የሚለውን ነገር ኮንፊርም ሲያደርግልኝ እችላለሁ አስሞክሪ ማለት ጀመርኩኝ። የመጀመሪያ ስራሽ ምንድን ነበር? የመጀመሪያ ስራዬ ልባም ይባላል። በመውጣት ግን ተፈጣሪ ይቀድመዋል። ልባምን ጀምረን እየሰራን በመሃል ትንሽ ጋፕ ነበረው። ከዛ ተፈጣሪን ሰራን። ከዛ በመውጣትና የመጀመሪያ ራሴን ያሳየውበት ስራ ተፈጣሪ ነው ከግሩም ኤርሚያስ ጋር ማለት በጣም በቃ የመጀመሪያ ስራዬን ላይክ በመውጣትም ሰው ማን ይሰራው ሲባልም እኔን ኤክስፖዝ ያደረገኝ ስራ ተፈጣሪ ሆነ ማለት ነው እንጂ የመጀመሪያ ስራዬ ልባም የሚለው ነው። ብዙ ስራዎች ሰርተሻል ፊልሞች ላይ ወደ 20 የሚጠጉ ይመስለኛል ካልተሳሳትኩ። ከነዛ ስራዎች መሃል በጣም የፈተነሽ የትኛው ነበረ? እንደ ስራ አፊኒ አንደኛ ክፍለ ሀገር ነው። በጣም ብዙ ጊዜ ነው የፈጀብን ምናምን በጣም ብዙ ክራውድ አለው። እሱ ትንሽ ባህል ነው ደግሞ መሳታት ስለዚህ ሪሰርች ማድረግ አለብሽ። ባክ ያረጋውን ከወጣሽ ራሱ ይመልሱሻል። ስለዚህ በደንብ ይሄ ሜካፑን ብቻ አልነበረም ባህላቸውን ማወቅ ነበረብን። ኮስቹም የሚሰራው እኔ ነበርኩኝ። ስለዚህ ምንድን ነበር የሚለብሱት? ይሄን የሚያረጋው ነብር የገደለ ነው ትባያለሽ። ዝም ብለሽ ምንም ዝም ብለሽ የምታለብሽ ነገር የለም። ከሜካፕ ደግሞ አንፃር ካራክተራይዜሽን ላይ ምናምን ስትሰሪ አንታጎኒስት የሆነውን የምትለይበትና የሜኑን እንደ ካራክተራቸው የምትለይበት ደግሞ የራሱን የቻለ ደግሞ ሌላ ሜካፕ አለ። እሱ ትንሽ ይፈትን ነበር። ከስራው ይሄ አድሚ ቁረጪ ምናምን ከመባሉ ውጪ በደንብ ባህሉን ማወቅ
እና ረጅም ጊዜ ፈጅቶብናል። ኦልሞስት ፕሪው ወደ 6 ወር ምናምን። ከዛ በኔ ነው በሜካፕ ምናምን እነሱ ረጅም ጊዜ ቆይተዋል። ቀረጻ ላይ ደግሞ በጣም ቆይተናል፣ በጣም ብዙ ወራት እንደዛ ነበረ። እንግዲህ ስትጀምሪ ጀምሮ እንግዲህ ከግሩም ጋር ጀመርሽ። ትልልቅ አርቲስቶች እንሳሮ ላይ አማንም ነበረ። አዎ ብዙ ስራዎች ላይ ስትሰሪ ትልልቅ አርቲስቶችን የማግኘት እድሉ ነበረሽና አምነው ነው ፊታቸውንም የነሱ ትወና ብቻ አይደለም ገጽታ ቅቡ ካልመጣ አይመጣም። አብረሽ ሰፖርት ነው የምታደርጊው። ደጋፊ ነው ይሄ ሙያ፣ እንደቀላል የሚታይ አይደለም። ከገባሽበት በኋላ ምንድን ነበር የሚከብደው? መጀመሪያ ለምን ሰው አይሰራውም የምትይውን ከብዶ እንዴት አየሽው? በኋላ እውነታቸው ነው ለካ እውነትም ይከብዳል አስባለሽ? በጣም እኔ ሁሌም ስራ ሲጀምር የመጀመሪያ ቀን በጣም አዲሷ ሰው ነኝ። ሰርቶ የማያውቅ የምትሆኚው ነገር ጀማሪ ነው ሆነ ሁሌም ስራ ላይ ገና ስንጀምርና አንደኛ መጥቶልኛል ወይ ነው በሚፈልጉት። አሁን ዳይሬክተሩ በቃ ሁሉንም ሰው አስወጥቼ ምናምን ሰርቼ ጨርሼ ነው ማሳየት። ኢቭን እንትን ፕሮግረሱን አላሳያቸው። በቃ ያለቀ ነገር ላይ መጥቶላል ወይስ አይደለም ነውና በቃ የመጀመሪያ ወጥቶ አይቶት የሚፈልገውን ካራክተር ራሱ ነው እስኪለኝ ድረስ ያለው ጭንቀት የሚፈጅባቸው ሰዓት በቃ ይለያል። የመጀመሪያ ቀን ሁሌም በጣም ነው የምፈራው በቃ እና ዳይሬክተሩ በጣም ኮንፊርም ማድረግ አለበት። እንደገና ደግሞ ለአክተር ደግሞ በጣም የሚያግዘው ለምሳሌ ይሁን እንደ ለእብድ የታጨ ካራክተር እንኳን ቢሆን ካራክተሩን ይዞታል፣ ግን ሜካፑን ሰርተሹ መስታወት ላይ ልክ ስታቆሚው የምር ነው የሚያብለው። የምር ነው ፊልም የሚያደርገው። በቃ በደንብ ነው ካራክተር ውስጥ እንዲገባ የሚረዳቸው ሜካፕ እና በቃ ያቺ የምትፈትነዋ ሰዓት የመጀመሪያዋ ዳይሬክተሩ በቃ ይሄ ሰውዬ ነው አክተሩ ይሄን ነው ነበር የምፈልገው የምትለው እስክትመጣ ትንሽ ትፈትናለች። የፊልም ኢንዱስትሪው ትንሽ ተቀዛቅዘዋል ምናምን ይባላል፣ ግን ቲክቶክ ላይ ደግሞ በጣም ተወዳጅ የሆኑ ወጣት ልጆች ጋር ትሰሪያለሽ። ያንቺን ሙያ የሚፈልጉ ሲሳይ በደንብ ይታወቃል። ዩቲ የምትሰራቸው ስራዎች ላይ አለሽ ከጀርባ። እንዴት ወደዛ ገባሽ? እነሱም የዚህን ያህል መጨነቃቸውና ትጋታቸውን የእውነት አደንቃለሁ። እኔም እሱን ያስገረመኝ ሁሌ ነው የምገረምባት ዩቲ ነው። እንደውም እላለሁ የሆነ የሚፈትን ነገር ይዛብኝ የምትመጣው እሷ ናት እላለሁ። የሚያሳየኝ እኔም ቻሌንጅ አሁን ሁሌ ደጋግሜ አንድ አይነት ካራክተር ከምሰራ ይልቅ የሆነ ስክሪፕት እንኳን ሲመጣልኝ በቃ ቀየር ከሊም በእንደዚህ መልኩ ደግሞ ብናረገው ምናምን ብዬ ነው ማስበው። የሆነ የተቀየረ አዲስ ነገር ራስሽ ላይ አዲስ ነገር ማየት አይደለ እና ልክ እሱን ነገር እሷ ላይ አየዋለሁ። ኢነርጂው ይሄኛውን ካራክተር በዚህ ስለሰራሁት አሁን በዚህኛው ቀየረ እና የማይሞከሩ ነገሮች ነው ደግሞ ልታስሞክረኝ የምትጠራው እና እሷም ያላት ለቲክቶክ ነው ምናምን እላታለሁ። ኮሚትመንቷን ሳይው ራሱ ለዛ አይመስልም የምታወጣው ወጪ ሳይው እና ለካራክተር ያላት እንትን ትልቅ ነው። በቃ ልክ እንደ ፊልም ተጨንቃ 5-6 ሰዓት ነው ለሜካፕ የምትቀመጥልኝ። በጣም ረጅም ሰዓት ይወስዳል። በጣም ታውቂዋለሽ ክብደቱን ተጣድፈን እንትን የምንለው አይደለምና የምር ተጨንቃ በቃ አስተካክላ በዚህ መልኩ እንዲሰራልኝ ካራክተራይዜሽኑን ሰጥታኝ ይሄን ነው የምንሰራው ሰው ምን እናርገው ምናምን ብላ ነው የምታወራሽና እሷ የመጀመሪያ እንስራ ያለችኝ እንዴት ከዛ ካራክተሩን በጣም ነበር ደስ ያለኝ። በጣም ወዳት ቲክቶከር ነበረች። በቃ በደስታን ቢያት ከሷ ጋር ለመስራት ኮላብ ለማድረግ ወሰንን። ከዛ የመጀመሪያ የጸጋዬ እሸቱን የሰርግሽለት እሱ ላይ ሳውላ በቃ በጣም ነበር የተገረመባት። እኔም የምታይበት ነገር ሆነ ሶሻል ሚዲያው ላይ በደንብ ድሮም ሰራለው፣ ግን ራሴ ላይ ነበር መጀመሪያ ቲክቶክ ሲጀምር ራሴ ላይ የሆነ ለውጦች ወንድ ያስመሰልኩ ምናምን ነው እና የኮቪድ ታይም ስለነበረ ተመሳሳይ ባች ነበር ዩቲም ያኔ እያዩት የመጡት ነገር አለና የመጀመሪያ እኔን የመረጠችበት ይመስለኛል። ከዛ ያኔ ያየች ስለነበረ ነው። ከዛ በኋላ እሱን ሰራን። ከዛ ቀጠል ከነሲስ ጋር ሙሉና ሙሉ የሚል ሾርት እንትን አዘጋጅታ እሱን የሁለቱንም ደግሞ ሰራን። ከዛ እያለን አሁን የመጨረሻ ስራዋ ድረስ አብረን ሰርተናል። ይሄን ሙያ ምን ድረስ ማሳደግ ትፈልጊያለሽ? እያስተማርሽበት እንደሆነም ደግሞ አውቃለሁ። ቅድም እንዳልኩሽ ስኩሉ በጣም እንደ ክፍተት ምናምን አየው ስለነበረ ነው። አንዳንዴ የሚያቀልልኝ ነገር ቢኖር ብዬ አስብ ነበር። እኔ ስገባ በጣም የከበዱኝ ብዙ ነገሮች ስላሉ የሚያውቅ ሰው ነግሮኝ ቢሆን እላለሁ። ይሄን ነገር በዚህ መልኩ መጠቀም ትችያለሽ። እኔ እያንዳንዷን የምሰራባትን ነገር እንዳለ ለተማሪዎች ያሳያለሁ።
እንዲሞክሩበት ይሄን ካጣችሁ በዚህ መሞከር ትችላላችሁ፣ ይሄ ሊተካ ይችላል ምናምን እያለን ማለት ነው። ምክንያቱም አቅርቦት ያልነው ነገር እንደ ችግር አይደለም። እኔ ደግሞ በምን ፊክስ አደረኩት እዛ ያገኘሁት ነገር ካለ ደግሞ እነሱን ሼር በማድረግ ማለት ነው። እና በጣም ብዙ ተማሪም አይደለም የምቀበለው፣ ጥቂት ልጆች ነው የምቀበለው። እነሱም ለኔ ክፍተት ብዬ ያሰብኩትን ነገር እነሱን በማስተማር ትንሽ ያለችኝን እውቀት ሼር እያደረኳቸው። አዎ በቂ ነው። ትንሽ መንገድ ከሰጠሻቸው እነሱ ደግሞ ይቀጥላሉ። አንቺም ዩቲዩብን ቀድሞ የሰሩ ሰዎችን አይተሽ ነው። ስለዚህ እነሱ ደግሞ መነሻው ካላቸው ይቀጥላሉ። ከሀገራችን እዚህ ዘርፍ ላይ ሄለንን ነው የማውቀው በደንብ። እኔም ሄለንን አይቼ ነው ሜካፕ አርቲስት የሆንኩት። በጣም ጎበዝ ልጅ ናት ሄሉ፣ በርቺልኝ ማለት ሁሌ ነው የምለው። የምር በቃ ኢንስፓየር አድርጋኝ። የመጀመሪያ የጠየኳቸው ጥያቄ በቃ የሜካፕ አርቲስት እጥረት አለ ስባል ማን ነው የእናንተ ጎበዝ ሜካፕ አርቲስት ነው ያልኳቸው። ምክንያቱም ያኛውን ሰውዬ አይደለ አይተን መምጣት ያለብን። ከዛ የምር የሷ ስራዎች ተከታይ ሆንኩኝ፣ ማየት ጀመርኩኝ። በቃ በጣም መገርም ልጅ ናት። ዌቭ ፕሮሞሽኗ፣ ራሷን የምታሳይበት መንገድ፣ የምትሰራቸው ነገሮች፣ ፌስ የምታረገው ነገር በቃ የምር ኢምፕረስ አደረገችኝ። በጣም ጎበዝ ሜካፕ አርቲስት ናት። ቁራኛዬ ምናምን ጉማ ከስንተኛው ላይ እንደሆነ አላውቅም፣ እሷም ተሸላሚ ነበረች እና በጣም ጎበዝ ልጅ ናት። ከዛ የእሷን ኢነርጂ ነው እኔ ይዤ ለመቅረብ የሞከርኩት። እኔም ሞክሬያለሁ። እናት ነው። እኔ ሁለት ሶስት ጊዜ እንደዚህ እኔንም ሰርታኝ ታውቃለች ነው። አሁን ደግሞ አንቺ እንግዲህ በሚቀጥለው ይሆን አላውቅም፣ መቼ የሆነ ነገር አድርገን እንደምትሰሪኝ ተስፋ አደርጋለሁ። ይፈልክሽ የሰዎች ፊት ስታይ የሚታይሽ ነገር አለ? ይሄ እንዲህ ቢሆን እንዲህ ባደርገው ካራክተር ኮርጃለሁ። ይሄ እንዲህ ባደርገው ሳይሆን ይሄን ሰውዬ ማን ላይ ልወስደው እላለሁ። የሆነ አንዳንድ ይሄ ካራክተር የሆኑ ሰዎች ገጥሞሽ ያውቃሉ? ለምሳሌ የሆነ በጣም ሌባ ሰው ታገኝ ምንድነው ምን ሁሉ ሰድ ነው ለመኮረጅ ነው። አይ ቲንክ እንትን እምለው የሆነ ጉዳት እንኳን ከሆነ አንዳንዴ አይና በምን አይነት መልኩ ይሄን ነገር ማምጣት እችላለሁ ነው የምለው እንጂ ይሄ ነገር ከሌላ ብሰራው እንደሱ መጥቶልኝ አያውቅም። እንደውም ለመኮረጅ እሮጣለሁ። እኛ አሁን እኔ ትልቅ ጠባሳ ባይ ሰው ላይ ምን ሆና ነው ብዬ ነው የማስበው። አንቺ ያ ጠባሳ እንዴት ሌላ ሰው ላይ ተወስደው ሪል አስመስለዋለሁ። እውነተኛ ነው። በምን አድርጌ ብጠቀመው ይመጣል ነው የምለው። ፕሮፌሽናሊ ግራጁዌት ያደረኩት ነርሲንግ ነው። ቢኤስሲ ነርሲንግ ነው። ኦኬ ሰርቼበታለሁ። ራስ ደስታ ሆስፒታል 4 አመት ምናምን አገልግያለሁ። እና ልክ ቁስል ምናምን ስሰራ እዛ ያየሽ የቀለለሽ ነው ይሉኛል። ኢቭን ሳወራ ምናምን ፕሮግረስ ልና የመጀመሪያ ቀን ጉዳት ይሄ ነው፣ ሁለተኛው ቀን ላይ እንዲህ ነው የሚሆነው፣ ሶስተኛው ቀን ላይ ነው፣ አራተኛው ቀን ከስንት አመት በኋላ ነው ምናምን ቤስ ጠይቃቸው ኦኬ ህክምና ላይ ነበርሽ ይሉኛል። እና በጣም ኢቭን እንትን ላይ ራሱ ይሄ ህመም ላይ ምናምን ያሉ ሜካፖች አጋዥ ብዬ የማስባቸው ህመሙ ሲጨምር ሲቀንስ ምን አይነት ስራው ላይ ሜካፕም እየሰራው ነርሲንጉን አልተውኩትም ነበር ረጅም ጊዜ 2 አመት ምናምን ጎን ለጎን እያስኬድሽው ነበር። በጣም ጥሩ አካሄድ ነው የሄድሽው አይደል? በጣም ቆንጆ። በጣም ነው የምወደው ነርሲንጉን ራሱና ፉል ታይም መስጠት ስላለብኝ ይሄ በመውደድ ደረጃ ለአንድ ነገር አይደለም መሆን የምትሽው ማሳደግ የምትሽው በጣም ነው የምወደው። ያኛውንም ግን 4 አመት እንትን አልኩኝና ሲስተም ውስጥ መግባት ሲጀምር ይሄኛው ትንሽ ቢዚ አደረገኝ እንጂ አዳር ጨርሼ ስወጣ ዴይ ኦፍ የሚባል አለ። እሷን ታይም ነበር ሜካፕ የምሰራባት። አድሬ ከሆስፒታል ወጣለሁ። አድካሚ ነው በጣም። ወይ ግን ስለምወደው በቃ ይሄኛውንም የሆነ በሆነ አይነት ኢነርጂ ነበር የምሰራው እንደ አዲስ። በቃ እንዳልኩሽ ደግሞ የሚፈልጉትን አምጥተሽላቸው በቃ ዋው ካሉሽ አሬ ምንድካ ያካትተዋል እኮ ጥሩ ነገር መስራት እንትኑን ያጠፋል፣ ድካምን ያጠፋል። የመጀመሪያ እንትን ስንሰራ የካንሰር ነበረ የልባምን እና መጀመሪያ እንትን ያደረኩት ካንሰር ምንድነው ፊዚካሊ ምን አይነት እንትን ማኒፌስት ያደርጋል ያሳያል ምናምን ምልክቶቹ ምንድነው የሚሆኑት እነሱ ላይ እንደዚህ ወርዶችንም ስለማቃቸው የህክምናውን እንደዚህ ይሆናል ብሎ እንትን ሲያደርግሽ ኦኬ ፊቱ ደግሞ እንዲህ ሊሆን ይችላል ትገምቻለሽ። ስቴጆቹ ሲቀያየሩ ምናምን በደንብ ስራ የሆነብኝ እሱ ነበር እና እየሄድኩኝ በየሚቲንጉ
ይሄኛው እንትን መቀየር አለበት ይሄኛው ምናምን እያልኩኝ እንደውም ገባው ወደ ሕክምናው የሆነ ሰዓት ላይና አሁንም እንዳልኩሽ ይሄ የባህል ምናምን በጣም እንትን አይደለ ሴንሲቲቭ ነገር ነው። ሕክምናም ሴንሲቲቭ ነገር ኢሞሽንም ሴንሲቲቭ ነገር ነው። ለእያንዳንዱ አክተር የሚያግዘው ነገር ንዴት ላይ ፊት ምን ሊሆን ይችላልሽ ማሰብ አለብሽ። ካለቀሰ በኋላ ምን አይነት ፊት ይኖረናል? ካለቀሰ በኋላ ምን ያህል በቃ ማለት እንደ ስራ እኮ ነው። ምን ያህል ከምን ያህል ደቂቃ በኋላ ነው የምትመጣው ካራክተሩ አልቀሳ ቆይታ ምናምን ብለሽ በቃ የሆነ በጣም ረጅም እንትን ነው የሚሆንብሽ። ይሄ ፕሮግሬሲቭ የሚባል ሜካፕ አለ። ፕሮግረሱ ላይ እዚህ ጋር አልቀሰሽ ከነበረ ቀጥሎ ኦኬ ምን አይነት ፊት ይኖራታል፣ ቆይታ ከአንድ ሰዓት በኋላ ምን አይነት ፊት ይኖራታል፣ በደንብ ዲቴይል እየተጨነቅሽበት የምትሄጂው ነገር ነውና በሕክምና ላይ ሞር በደንብ ሪሰርች መደረግ አለበት። የባህሉም ላይ እንደዛው ካራክተራይዜሽን ሌላ ጥናት ያስፈልጋል። በጣም ደስ ይላል። የተማርሽበትን ሙያ ተጠቀምሽበት፣ አልባከነም። እሱ ትልቅ ነገር ነው። እሺ አሁን ያገናኘን ጉማ ነበርና ሽልማት ማግኘት ምን አይነት ስሜት ፈጠረልሽ? ሶስቴ አይ ቲንክ ይሄኛው አራተኛ ነው እጩ ሰው እና ሶስቴም ዊሽ እያደረኩ ነበር የምመለስ። አይ ዊሽ ይሄ የመጀመሪያ ጊዜ እጩ የነበርኩበት ታይም ላይ ከሄሉ ጋር ነበር የታጨው እና እኔ በተፈጣሪ ሄሊ በቁራኛዬ ነበረ እና የሄሉ ነበረ እና በጣም ደስ ብሎኝ ነው እንትን ያረኩት። ለኔ ደግሞ እጩ መሆኔ በቃ ሌላ ታሪክ። ምክንያቱም የመጀመሪያ ጊዜ እሷ ማናት ጎበዝ ሜካፕ አርቲስታችሁ ብዬ ሄሉን ሜንሽን አድርገውኝ ከጎበዟ ጋር ከዛ ከሷ ጋር ነው የመጣው ታስብሽዋል። እና ለኔ በቃ እጩ መሆኔ ብቻ ሳምንቱን ሙሉ ነበር ሰለብሬት ያደረኩት። ያዋርዱ ቀን ከዛ አሁን በሌላም 3 ጊዜ እጩ ሆንኩኝ። ይሄኛው አመት ላይ አፊኒ ደግሞ የሰራውት ራሱ ለዛ እስኪመስለኝ ነው። የለ ያሰራሻል ደግሞ ወጣ ማለቱም ባህል ምናምን በጣም ደስ የሚለው ባይዘው በጣም ብዙ አይነት ባህል ኮን ያለንና ሁሉም ጋር ብንሰራ ምናምን ነው የሚያስብልሽ። ምክንያቱም በጣም የተለያየ ካራክተር ነው የሚሰጥሽ፣ የተለያየ ሉክ ምናምን ታገኘው እንደዚህ አይነት ቦታ የፊልሞች ላይ ነው። ከዛ ከአዋርዱን ውስጥሽ ላገኝ እችላለሁ የሚለው ነገር አለ። ግን ቦታው ላይ ግን ላይሆን ይችላል ነው የምትሄጂው፣ ሊሆንም ይችላል፣ ሁለቱንም ነው። ግን ልክ ስሜ ሲጠራ በቃ ከዛ ሰዓት ነው የጀመረው የሆነ አይነት ኢነርጂ በቃ እየሄድኩኝ ወላ ለመውሰድ ዋንጫውን በቃ ውስጤ እንደዛ አይነት ስታት ሰምቶ ታያቅ። ከዛ በኋላ ደግሞ ኃላፊነት በጣም ብዙ ሰው ደስ ብሎት ትልልቅ አርቲስቶች ምናምንም ዊሽ እያደረጉ ጥሩ እየሰራው እንደሆነ ሲነግሩኝ ደግሞ ሞር ይጠበቅብኛል። አዋርድ ያበረታል አይደል? ኃላፊነትም ነው። ከዛ በቃ በደንብ ከፍ እያልሽ እንድትመጪ ነው የሚያደርግሽ። ከዛ ደግሞ ሪኮግኒሽን አመቱን ሙሉ ሰርተሽ አንድ ቀን ጥሩ ነበር ሰርተሽ የሰራሽው ደስ ይር ብትባይ በቃ ያላንቺ ትልቅ ክፍያ ነው። ታዩ የፋይናንሻል ምናምንና ሪኮግናይዝ መደረግ በጣም ደስ ይላል። ከዛ መሸለም ደግሞ በጣም ሌላ ስሜት አለው። አዎ በጣም ደስ ብሎኛል። እንኳን ደስ ያለሽ በድጋሚ። ቀጣይ ስራ አለሽ ከግሩም ኤርሚያስ ጋር? የግሩም ፊት አሁን አይኔን ጨፍኜ ነው የምሰራው ወይ ለምንጭ ከጂ ጋር አሁን አራተኛ ስራችን ነው። አራት ስራ ሰርተናል አብረን። አሁን አንድ ዶሎቪያ ደግሞ የሚል ፊልም ጨርሰናልና ከሱ ጋር አይ ቲንክ ተስማምተናል። እኔ የሚፈልገውን ሉክ ሰጠዋለሁ እና መጀመሪያ ሪኮመንድ የሚያደርገኝ ሰው ነኝ። የሆነ ካራክተር ሲመጣለት ስክሪፕት ሲመጣለት ከወደደው እስቲ ይችን ምን አድርገን እንስራት ብሎ ቀድሞ ነው የሚልክልኝና አይ ቲንክ ተስማምተናል። አሁን ምን አይነት የተለየ ነገር ነው ያለን ዶሎቪያ ላይ? ውይ በደንብ የተለየ ነገር አለው። ሻኪሶን የሰራ ነው። ሰርቫይቫል ሙቪ ነው። የአንድ ካራክተር እንትን ነውና በጣም አሪፍ ሙቪ ነው ብዬ አስባለሁ። ሜካፑ ላይም በደንብ ከጂ ጋር መስራት ጥቅሙ እኔ ብዙ ነገሮችን ነው የተማርኩበት። ፊልም እንዳልኩሽ አላቅም ዝም ብዬ እንትን ያልኩበት ነው፣ ግን ዲቴል ፊልምን እንዳውቅ ያደረገኝ በቃ ኤቭሪ ካራክተራይዜሽን ምን እንደሆነ ያስረዳኝ። ካራክተራይዜሽን ላይ ምን አድ እናደርጋለን ዲቴል በደንብ እየነገረ እንትን የሚያሰራኝ ሰው ግሩም ነው እና ከሱ ጋር ይሄኛውም ስራ አሪፍ ነው።
በጉጉት ነው የምጠብቀው። ለየት ያለ ነው። እስካሁን እንደዚህ አይነት ነገር አልተሰራም። አንድ ሰው ሆኖ የሚሰራው ሰርቫይቫል ነገር ያለበት ብዙ አላየሁም። እንግዲህ ቆንጆ እንደሚሆን ተስፋ አደርጋለሁ። ሻኪሶ ደግሞ ሌላ ቦታ ሌላ ሁኔታ ብዙ ነገር ያሰራል ያልኩሽም ነገር በደንብ ይመስለኛል ያሰራል። አሪፍ እንጠብቃለን። ምስጋና ካለ ምንም ነገር ካለሽ መዝጊያ የሚሆን ነገር? ያው በመጀመሪያ እግዚአብሔር ይመስገን በጣም በአጭር ጊዜ ውስጥ እንዳልኩሽ ነርስ ነበርኩኝ። ከዛ ሌላ ማላቃትን እኔ ነው ደግሞ ድንገት ያገኘሁትና በሱ ላይም ስለባረከኝ ራሴ ላይ ለውጥ እድገት ምናምን ያየው እንድመጣ ስላደረገኝ ከዛ በዚህ ጆርኒ ውስጥ ደግሞ ጓደኞቼ፣ የስራ ባልደረቦቼ እንዳልኩሽ ነግሩ መጀመሪያ ያገኘሁት ሰው ነው ብዬሻለሁ። ከልባም ሳያልቅ መሀል ላይ ማለት ነው። በቃ ረጅም ጊዜ የሰራ ሰው ነው። ሳይንቅ ሀሳብ እየሰጠ ምናምን በደንብ ያሰራኝ ሰው ነው። ፊልምን እንዳቅ ጂ አማኒ ቃልዬ ሶስቱ የተለየ ቦታ ነው ያለኝ በደንብና እነሱን በደንብ አመሰግናለሁ። ከዛ ጓደኞቼ ሀና መርሃ ጽድቅ፣ ኤፍራታ ኤርሚያስ፣ ቃል ኪዳን ጥበቡ ሁሉንም አመሰግናለሁ። ሁሉንም በቃ እያበረቱኝ ያሉት በሙሉ አሁን ላይ ከብዙ ሰው በቃ የሚገርም ፊድባክ ነው ያገኘሁት አሁን ላይ። ኦኬ መስራት እችላለሁ እንዴ እንድል ያደረጉኝ ብዙ ሰዎች አሉ። በቃ ይገባሻል፣ አሪፍ ነው ሰሪ ቆየሽ ምናምን መባል እንዳልኩሽ ለየት ያለ ስሜት አለው፣ አዲስ ኢነርጂ ይሰጣልና እሱን ሳይሰስቱ በስነ ስርዓት ይሰጡኝ አሪፍ ዊሽ ላደረጉልኝ ሰዎች በሙሉ ቴንክ ዩ። ቤተሰቦቼ አመሰግናለሁ። እናመሰግናለን እንግዳችን ስለነበርሽ ከልብ ደስ ብሎኛል ስላገኘሁሽ። አንድ ቀን እኔና አንቺ አብረን እንሰራለን ብዬ ተስፋ አደርጋለሁ። በደስታ በአጭር ስራም ቢሆን እንመጣለን። መልካም እድል ለአዲስ ስራሽም። አባይ ቴሌቪዥን ላይ ናቸው። አሁንም አብረን እንቆይ።